ተመልካቾቻችን ባለፈው ሳምንት በእንደራሴ ፕሮግራማችን የህዝብ ተወካዮች ምክር ቤት ቋሚ ኮሚቴዎች በአዲስ መዋቅራቸውን በማስመልከት የቋሚ ኮሚቴዎች አወቃቀር ለምን አስፈለገ፣ ምክር ቤቱ የድጋፍና ክትትል ስራውን አጠናክሮ እንዲቀጥልስ የቋሚ ኮሚቴዎቹ በአዲስ መዋቅር ምን አስተዋጽኦ አለው የሚሉና በሌሎች ጉዳዮች ላይ መወያየታችን ይታወሳል። በዛሬው እንደራሴ ፕሮግራማችንም በቀሪ ጉዳዮች ላይ ውይይታችን የሚቀጥል ይሆናል። አብራችሁን ቆዩ። ምክር ቤቱ ያስፈጻሚ ተጽዕኖ ስር ነበር ማለት እንችላለን ነው ማለት ይቸግረኛል። ሁለት ነጥለን ማየት ጥሩ ነው። የተወሰነ እኛ በራሳችን ልንሄድ የምንችለውን ርቀት ያልሄድ ነው አለን በራሳችን። ሁለተኛ እንደተባለው እንግዲህ እኔ ረጅም ጊዜ በምክር ቤቱ ስለቆየው የመጀመሪያዎቹ አካባቢዎች ሪፖርት እንኳን አምጡ ሲባሉ ማያመጣ ሚኒስትር ነበር። ማይመጣ ምን ሪፖርት ማያቀር አሁንስ እንደዛ ለለሞን ምን ዋስትና አለ? ለምን እንዴት ምንድነው ዋስትና ማይኖርን? አሁን እኔ እንግዲህ ቅድም በተናገርኩት እሱን ማያደርግ ከሆነ ተጠያቂ እንዲሆንና ከቦታው እንዲነሳ የቋሚ ኮሚቴ አባላትም ስራቸውን እስከመልቀቅ ድረስ እና ሪዛይን እስከማድረግ ድረስ ይሄዳሉ ብዬ ነው እኔ ማምነው። እኔም ፐርሰናሊ ማረጋው እርምጃ ካልወሰዱ ማለት እርምጃ ካልተወሰደ ምን ሰጠው ኮሜንት ተግባራዊ ካልሆነና በተግባር ካልተፈጸመ የለውጡ አካል አይደለንም ማለት ነው። ለውጡ የሚፈልግ እሱን ነው አይደል? ስለዚህ የለውጡ አካል ካልሆነን እኛም ራሳችን ኤግዚስት ማድረግ የለብንም። ስለዚህ አንድ ሁለት የምክር ቤት ቋሚ ኮሚቴ ሰብሳቢዎች ሪዛይን እንደሚያደርጉ ኤክስፔክት እናደርግ ነው። ለምን በእሱ ድረስ ሳንሄድ አስፈጻሚው በራሱ ምን ያህል ተጠያቂነትን ለማረጋገጥ ከጠቅላይ ሚኒስትሩ ጀምሮ እንዴት አይነት ኮሚትመንት እየገቡ እንደሆነ ያያየን ነው አይደል? ጥሩ እኮ ነው ለማበረታታት። ለምሳሌ የቋሚ ኮሚቴ ሰብሳቢዎች ይሄ ተደርጎላችሁ እንቢ ከተባለ ዲዛይን አድርጉ ዱይትና ማለት ነው። የእውነት እኮ መስዋዕትነት ማለት እኮ ይሄ ነው። እሱን ያው በሂደት ምናየው ይሆናል ማለት ነው። እኔ እዛ ድረስ እንደምንሄድ ለማሳየት ነው እንጂ እዚህ ድረስ የሚያስኬደን ኢንቫይሮንመንት አይደለም አሁን ያለው ነው። አሁን የተለወጠ አሰራር የተለወጠ አመራር ነው ያለው። ስለዚህ ይሄንን ለውጥ የማስቀጠል ኃላፊነት የግድ ያስፈልጋል። እኛም የተለወጠ ኃይል ይዘን ነው ምክር ቤቱን መምራት ያለብን። ስለዚህ በዚህ ለውጥ ውስጥ ካልሆን እኛም ራሳችን ኤግዚስት ማድረግ የለብን ማለት ነው። አቶ ጌታቸው ምን ያክል በጥናት ላይ ተመሰረተ ነበር አሁን የተደረገው አወቃቀር? ኦኬ እንግዲህ ወደ ቅድም እንዳልነው አደረጃጀቱ አሰራሩ የተመለከተ አስፈጻሚው የራሱን ጥናት ሲያደርግ ምክር ቤቱም የራሱን ጥናት አድርጓል። ወደ 6 የሚሆኑ ጥናቶች አሉ። ዝርዝሩን ማየት ይቻላል። ስለዚህ አንዱ የቋሚ ኮሚቴዎችን አደረጃጀት ምን መምሰል አለበት የሚለው ዝርዝር ጥናቶች ተካሂዶ በእነዚያ ጥናቶች መሰረት ነው ለማስተካከል የተፈለገው ማለት ነው አደረጃጀቱን። ስለዚህ ያ ዝርዝር ጥናቱን ማየት ይቻላል። ምክንያቱም ቅድም ብለናል ከአደረጃጀቱ ጋር የሚኒስትሮች ምክር ቤት የራሱን አደረጃጀት እየሰራ ስለነበረ የኛንም ጎን ለጎን ኮሚቴ ሙያተኛ ፎርም ተደርጎ ጥናቶች ተካሂደዋል። በዚያ መሰረት አደረጃጀቱ ጥናቱ ላይ ግን የምክር ቤቱ አባላት ቀድመው ተወያይተውበት ነበር። የምክር ቤት አባላት ወደ ውሳኔ ከመሄዳችን በፊት ዋና የሚባሉ ነገሮች ላይ ተወያይተናል። ዋና ነጥቦች በ6 ነጥቦች ላይ ምክር ቤቱ እንደተከፈተ አካባቢ ተወያይተናል። ዝርዝር ዲቴል ምን ናቸው 6 ነጥቦች? አንዱ የአሰራርና የምክር ቤቱ የአሰራር አደረጃጀት የቋሚ ኮሚቴዎች አደረጃጀት፣ ሌላኛው ደግሞ የምክር ቤቱ የራሱን ይቻል የአሰራር ስነ ምግባር ደንብም ጥናት እየተካሄደበት ነው። ራሱ የሚከለስ ነገር ስላለ ማለት ነው። ካሁኑ ነባራዊ ሁኔታ ጋር አይሄድም። ቅድም አንዳንዴ የተከበሩ አቶ ግርማ የሚያነሷቸው ነገሮችም እዚያ ውስጥ አሉ። ምክንያቱም እዚያ ከዚህ በፊት የነበረው የአስፈጻሚ አካላት መጥቶ ሪፖርቱን አቅርቦ ይሄዳል። ሪፖርቱን አቅርቦ ከሄደ በኋላ የውሳኔ ሀሳብ ወይም ማጠቃለያ አስተያየት ቋሚ ኮሚቴው ይሰጣል። ተቀብለው ነው እንሄዳለን። ስለዚህ አሁን ግን በአሰራራችን መመለስ አለበት። ባለፈው ዙር ያስተካከልነው አለ አትሊስት ሙሉ ቀን ሆኖ ሁለተኛ ዙር ሶስተኛ ዙር ጥያቄ ካልተመለሰ ሚኒስትር መስሪያ ቤት ሲመልስ ዝም ብሎ ተቀብሎ መሄድ ሳይሆን እያንዳንዱ የምክር ቤት አባላት ሳቲስፋይድ ሆኖ ጥያቄዎችን አሟጦ መልስ እስከሚያገኝ ድረስ ሴሽኑ ሊቀጥል ይገባል። ስለዚህ በዚያ መሰረት መገደብ የለበትም። ይሄ ካሰራራችን የደንባችን መስተካከል አለበት የሚል ነገር ኦሬዲ እየተሰራ ነው። ባለፈው አስተካክለናል። አሁንም እንደዚያ ይስተካከላል። ስለዚህ በዚህ መሰረት ኢቭን እስከ መጨረሻው የተባሉት ነገሮች ሁሉ ምንድነው የምናደርገው? እነዚህ የአስፈጻሚ አካላት
ችግራቸውን ውሳኔ ባይሰጥና ሪዛይን ባያደርጉ እኛስ ምንድነው ማያረግ ያለብን የሚለው ነገር ሁሉ መመለስ ያለበት በዚያ በአሰራራችን ነው። ስለዚህ እሱን ወደፊት እናያለን የሚል ሐሳብ አለኝ። አንድ እሱ ነው። ሁለተኛ አሁን እዚህ ምን ወያየው ይመስለኝ ስላለፈው ነው ወይስ ስለወደፊት? ስለበፊቱ ማንሳት ብዙ አይጠቅመንም። እኔ ሼር አደርጋለሁ ግን እኔ ግን ስለበፊቱ እያነሳው አይደለም። አንድም ነገር ስለበፊቱ አላነሳውኝም ለባክግራውንድ ካልሆነ በስተቀር ግብ ዲፋይን አድርጉ። ግቡን ግን ግብ ላይ አልተስማማውኝም። ተጠያቂነት እናረጋግጣለን የሚል ግብ አልተስማማውበትም። ልክ ነህ እኮ በቃ እሱን እኮ ጨረስን። እኔ እናንተ እናረጋግጣለን አላችሁ፣ እኔ አታረጋግጡም አልኩኝ። በቃ ተወራርደናል። የዛሬ አመት ከምናምን እናያለን ማለት ግን መታረም ያለበት ግን መስተካከል ያለበት ተጠያቂነት ማረጋገጥ ተጠያቂነትን ለማረጋገጥ ፐርፐዝ አይደለም የምንሰራው። አሁን መጨረሻ ላይ አንድ ሚኒስትር መስሪያ ቤት እንውሰድ ወይም 20 ሚኒስትር መስሪያ ቤቶች በተሟላ መንገድ ከፈጸሙ ተጠያቂነት አልተረጋገጠም ወደሚል ጫፍ አንሄድም። ሪዛልታችን ተጠያቂነትን ለማረጋገጥ ካልፈጸሙ ባቀዱት መሰረት ካልፈጸሙ ግን ተጠያቂ እናደርጋለን ነው። በሜንዲ ያለኝ ኤክስፒሪየንስ ይሄንን አያረግም። አንዴ ይቅርታ ግርማ ሰጥታለሁ እድል ኤክስፒሪየንስ የሚሉት የድሮውን ኤክስፒሪየንስ ነው የሚያመጡ። አሁን እንግዲህ ምናልባት እሳቸው ከንትን ውጪ ስለሆኑ ኢህአዴግ ውስጥ ያለውን አጠቃላይ እንትን ውስጡ ያለውን ሰው ያህል ፊል ላይ ያደርጉት ይችላሉ ብዬ አስባለሁ። ግን እዛ ውስጥ ያለው ሰው የለውጡ አካል ሆኖ ለውጡን ማስቀጠል እና ህዝቡን የነበረበትን ችግር ማስተካከልና መካስ ያለዛ ደግሞ መተው ነው። እንዲህ አይነት አስተሳሰብ ነው እንግዲህ በኢህአዴግ በተለይ በለውጡ ኃይል ውስጥ ያለው። ስለዚህ አሁን ለስልጣን ለምናምን የሚሉ ነገሮች ሁሉ ሁለተኛ ሶስተኛ የሚመጡ ነገሮች ናቸው። ህዝቡን የደረሰበትን ጉዳት የደረሰበትን አለመጠቀም ሁሉ ማስተካከልና ሁላችንም ሶስቱም የመንግስት አካል የራሳችን ኃላፊነት በራሳችን መስመር ላይ ቆመን ማረጋገጥ ነው። ስለዚህ በዚህ መንገድ ይሄንን መስራት አለብን። ቅድም እንደምለው ይሄንን ያረጋግጥን ስንሄድ መሰረትም የሚሆነው እሳቸው መሰረት አድርጉ መነሻ ነገሮችን ስሩ የሚሉት ይሄ እነዚህ ነገሮች እኮ ናቸው መነሻ የሚሆኑት መሰረት የሚሆኑት እነዚህ ናቸው። እንደሚሉት በተጨማሪ የምክር ቤቱን አደረጃጀት ማሻሻል የባለሙያዎችን ጥንቅር የመሳሰሉ ነገሮችን እየሰራን መሄድ ይጠይቃል። ግን መሰረታዊው ነገር ምክር ቤቱ ዋና የተሰጠው አስፈጻሚውን መከታተልና መቆጣጠር ነው። እዚህ ላይ መሰረት ካልጣል ለሚቀጥለው ፓርላማም የምናቆየው ነገር የለም ማለት ነው። አቶ ግርማ ግን እንደ ፖለቲከኛ ምክር ቤት በህዝብ የተመረጠ ነውና በህዝብ የተመረጠ አካል ምንም ለውጥ አያመጣም ማለት እንዴት ነው የሚታየው? አንደኛ በህዝብ የተመረጠ የሚለውን ኮታንኮት እኔ የተመረጠ ነው ብዬ አላምነው። በጉልበት የተቀመጠ ነው። እዚህ ላይ በፍጹም እንድንከራከር አልፈልግም። ፈቃደኛም አይደለሁም ወደ ኋላ እንሂድ ካልተባለ በስተቀር። ምክንያቱም ህዝብ አልመረጣችሁም እያልኳቸው ነው። ስለዚህ አይ መርጦናል የሚል ክርክር ብንጀምር ጉንጭ አልፋ ነው የሚሆነው። ስለዚህ ጉንጭ አልፋ ክርክር መጀመር የለብንም እና እሱን ያው የሚያዳምጠን ድምዳሜ ላይ መድረስ በደንብ ነው መደምደም የሚቻለው። የሚቻልበትን ምክንያት እኔ ተናግሬያለሁ። ባለኝ መረጃ ካለኝ ልምድ ኤክስፒሪየንስ መደምደሚያ ላይ ደርሻለሁ። ይሄን መደምደሚያ አሁንም ለምሳሌ መሰረት እንጥላለን ስንል ምን እናደርጋለን? 1 2 3 እኔ አስፈጻሚው አካል ይሄን ካላደረገ እንዲህ ሆኖ እንደዚህ ምናምን የሚሉትን ነገሮች እንደ ተጨማሪ እንትን ይዘው በዋነኝነት ግን ምክር ቤቱን እንደ ኢንስቲትዩሽን ከዚህ በፊት የተጀመሩ ነገሮች አሉ። እኔ ያውቃለሁ ሪሰርች እና የጥናትና ምርምር ሌሎች ነገሮች ምክር ቤቱ ተደራጅቶ ሌላ ሰው ሲመጣ ኮሞዴት የሚያደርግ ብዙ ነገሮች የሚታሰቡ ነገሮች አሉ። እነሱ በሚመለከት ትራንስፓረንት በሆነ ወይ ይህንን ነገር ቢያሳዩን ምክር ቤቱ የእውነትም በምክር ቤት አቅም ለመለወጥ ተዘጋጅቷል ብዬ አምናለሁ። ኦኬ እንደሱ ካልሆነ ግን እኔ አሁን ለምሳሌ ተወያይተንበታል እንዲህ አድርገን ነው እየሰራን ያለነው ለውጥ አለ ምናምን እያለን ነው አይደለ? እንደሱ ከሆነ ጥናቱ ሲቀርብለት ምክር ቤቱ ለምንድን ነው የዛን ያህል ዲስአግሪመንት የፈጠረውና አላጸድቅም ብሎ ለሌላ ቀን ሄደ? ውጪ ላለ ነው። በነገራችን ላይ ቅድም ወይዘሮች ሲሉት የነበረው ምንድነው ምክር ቤቱ ዲስግሬስድ እየተደረገ ምናምን እንደሱ አሁን ብዙዎቹ ምክር ውጪ ያለ ሰው ትንሽ እንኳን መነቃቃት ምክር ቤት ውስጥ ሲያይ በጣም ነው ኢንስፓየርድ የሚሆነው፣ ደስ ይለዋል እና ቶሎ ሪቫይቭ የሚያደርግ የምክር ቤት እንትን ሲስተም አለ። ህዝቡ መንግስት የሚባለውን አካል የማክበር የምናምን ነገር አለ። ግን አላጸድቅም ብሎ ምክር ቤቱ ወይም እንወያይበት ብሎ ማሳደሩ በፊት ከነበረው ቅድም ካነሱት ጋር ሲታይ በጥንካሬ ማየት አንችልም። እሱን በጥንካሬ ነው የምናየው። እሱ እኮ አለ፣ ይሄ ይቀጥል። ከዛ በኋላ ደግሞ ዲፋይን የተደረጉ ስራዎች ይሰሩ ለምክር ቤቱ እንጂ አሁን ባሉት ጊዜዎች ውስጥ የመጨረሻ ተጠያቂነትን የሚያሰፍን ነገር ካላችሁ
እሱ ድረስ እንደርሳለን። ሲስተም መዘርጋቱን ተወቀላል ነው። እሱን ዘርግተን ግን ከዛ በኋላ ደግሞ ፕሩፍ እናደርጋለን ተጠያቂነት ካሉ ብዙ ለምን እንከራከራለን? ለወይዘሮ ፈትያ ያድልስ አንድ ነገር መታወቅ ያለበት ነገር አቶ ግርማም ያውቁታል። ከሳቸው በፊት የነበረው ምክር ቤትና እሳቸው ሲኖሩ የነበረውን ዲፈረንስ ያውቁታል። አንድ አይነት አልነበረም። እንደው ላለመቀበል ካላለ በስተቀር በመጀመሪያው ከሱ በፊት የነበረው ተርም እና በሱ ጊዜ የነበረው ተርም በጣም ልዩነት አላቸው። በጣም ለውጥ ነበር። ይሁንና ደግሞ እንደገና ደግሞ እሳቸው ከወጡ በኋላ እንደገና ትልቅ ለውጥ ነበር። በጣም ትልቅ ለውጥ ነው ያለው። ምሳሌ አንሺ ብትይ ለምሳሌ አስፈጻሚ እቅዱን ሲያመጣ እቅድ መልስ ነበር። እቅዱ ትክክል አይደለም፣ የህዝብን ተሳታፊነትና ተጠቃሚነት ያላረጋገጠ ነው ብለን ብዙ አስፈጻሚዎች መልሰናል። አይቻልም ተብሎ እንደገና አፈጻጸም በሚያመጣበት ሰዓት 2 ቀን 1 ቀን ተኩል ጨርሰን በሚቀጥለው ቀን እቅድ አፈጻጸም ልክ አይደለም ብለን ይመልስነዋል። ለውጥ በጣም ነው ያለው። ለውጡ ግን በእኛ አገር በሚፈልገው ደረጃ ነው አይደለም። ይሄንን መውሰድ አለብን። አሁን ደግሞ አምና ራሱ አደረጃጀቱ ያስፈጻሚ እኮ አደረጃጀት ሳይመጣኛ ራሳችንን አደረጃጀታችንን ቀይረን አስፈጻሚ ምክንያቱም ከሱ በፊት ባገኘነው ውጤት አይ ማየት አለብን ራሳችንን ብለን እንደገና እኮ ራሳችንን አደረጃጀት 2000 በ10 ለውጥ እኮኛ አደረጃጀት እኮ ያመጣ ነው ለውጥ ስላለ ነው። እና ግን ቀደም ያስፈጻሚው አደረጃጀት እንደ መስፈርት ሲነሳ ነበር እዚህ አስፈጻሚው እንደገና ስለተዋቀረ ከዛ ጋር ብዙ ናቸው ምክንያቶቹ ብዙ ናቸው። አንዱ እሱ ነው ግን የራሱ ብዙ ምክንያቶች አሉት። እና አንድ ነገር ለውጥ የለም የሚል ነገር እኔ በጭንቅላቴ በራሴ አልቀበለው። ለምንድን ነው ለውጥ ግን ያለው ወይዘሮ ፈትያ ለውጥ ያለው ግን ኔጌቲቭ ነው ለውጡ እንጂ ለምሳሌ እኔ ከመግባቴ በፊት የነበረው ፓርላማ ሞሮሌስ ቫይብራንት ወይዘሮ ሽቴ በደንብ ያውቁታል። ስብሰባ መሰብሰብ እስከሚያስቸግራቸው ጊዜ ድረስ ከዚህም ከዛም ብዙ ሰው ያለበት የሚመለከት አይን ያለበት ጠንካራ ፓርላማ ነው ብለን ልንወስድ እንችላለን። ቀጥሎ የመጣው ፓርላማ አንድ ሰው የፈለገውን ያህል ጮሆ የሚወጣበት ነው። ሶስተኛው ደግሞ የባሰ ሆኖ ነው የመጣው። ለውጡ ኔጌቲቭ ነው እንጂ አሁን ወይዘሮ ፈትያ እንደሚሉት ባለፈው የነበረው ይታያል ቀጥሎ እንደዚህ ምናምን በሚለው ተሻሽሏል ለማለት እስቲ ማሳያዎቹን ይንገሩ። ጥሩ ነው እሳቸው ያሉት። አሁን ለምሳሌ በዛ ሰዓት የራሴን ምክር ቤት በነበሩበት ሰዓት የራሴን ክትትልና ቁጥጥር አድርጌ ችግሩን ወስጄ ለጠቅላይ ሚኒስትር ሰጠሁኝ። ግን መልስ አላገኘሁም። ለአፈ ጉባኤ ሰጠሁኝ እንዲተላለፍ ተደረገ። ግን መልስ አልተገኘም ተባለ። አሁንስ ምን አሁን ያለው ነገር እኮ ብዙ ሄደን እኛ ችግሮችን ለቅመን እንሰጣለን። ለአለፈው አመት አደረጃጀት የምክር ቤቱ ምንድነው አስፈጻሚው የቱ ነው ትክክለኛ እየሰራ ያለው የቱን አልሰራም ተብሎ ለምደባው የራሱ አስተዋጽኦ ነበር። ምክንያቱም በክትትልና ቁጥጥር እቅዱን እንዴት እየፈጸመው እንዴት አልፈጸመም ተብሎ ቋሚ ኮሚቴዎች ተጠይቀናል። ለእያንዳንዱ ተቋም ሰዎቹን ሳን ተቋሙ በዚህ ደረጃ ነው ያለው ከህዝብ ተጠቃሚነትና ተሳታፊነት አንፃር ይሄ ተቋም በዚህ ደረጃ ነው ያለው ይሄ ተቋም በዚህ ደረጃ ነው ያለው ብለ ግባት የሰጠንበት ሁኔታ ነው ያለው። ይሄ ከሆነ ደግሞ ለውጥ የለም የሚል እኔ ድመደምደሚያ ላይ የሚያደርሰን ነገር አይኖርምና በእንደዛ አንድ በነገራችን ላይ ነገሮች እኮ በግድ እየገፉሽ ወደ ለውጥ አሁን ያለው የነበረው ሁኔታና ህዝቡ የሚያስቀምጥብሽ ሰዓት አይደለም ያለ ነው። ህዝቡ ራሱ በጣም ለውጥ ፈላጊ ነው። ስለዚህ ከዛ ጋር ራስሽን አጀስት ያደረሽ ካልሄድሽ ምኑን የህዝብ ተወካይ ትሆኛለሽ? እና በእንደዛ ቢወሰድልን ጥሩ ነው ይመስላል። ወደ አደረጃጀቱ እንመለስና አሁን በአዲስ ተዋቀረው ቋሚ ኮሚቴ ከ2 እስከ 4 ንዑስ ኮሚቴዎችና እስከ 45 የሚደርሱ አባላት አሉት ይላል። ምንድነው ድርሻቸው እነዚህ ንዑስ ኮሚቴዎችና አባላቱ? እንግዲህ አሁን በደጋግመን ባነሳ ነው አሰስ ሲደረግም የነበሩ አደረጃጀቶች እና ሌሎችም መስፈርቶች ያስፈጻሚውም ጭምር ተወስዶ እነዚህን አደረጃጀቶች ስንሰራ እያንዳንዱ ቋሚ ኮሚቴ እንደ ስራው ብዛት እንደሚከታተለው የመስሪያ ቤት ብዛትና እንደ ፕራዮሪቲው ማለት የመንግስት የትኩረት አቅጣጫ የሆኑ ለምሳሌ አሁን ገቢዎች ትልቅ ሲሪየስ ትኩረት የሚፈልግ ሴክተር ነው። ስለዚህ እንደነዚህ አይነቶቹን በደንብ ሲሪየስ የሆኑ የግብርና ንግድና ኢንዱስትሪ እንዲህ የመሳሰሉ በጣም ሲሪየስ የሆኑ እንትኖችን በዛ ባለ የሰው ኃይል ትኩረት ተሰጥቶ
በየንዑስ ኮሚቴው ሴክተሮችን ተከፋፍለው ተመሳሳይ በክላስተር ማለት ነው መስሪያ ቤቶቹን በክላስተር ካቴጎራይዝ ተደርጎ እነዚህ ንዑስ ኮሚቴዎች ትልቅ እንትን ኖሯቸው ለምሳሌ አሁን ከዚህ በፊት ሰብሳቢና ምክትል አለው ንዑሶቹን ራሳቸው አደራጅተው ለስራ እንደሚያመቻቸው አድርገው ነው። አሁን ግን በአፈ ጉባኤ ነው የሚመደቡት። አደረጃጀቱ በደንብ ተለይቶ ንዑሳን ኮሚቴዎቹን ለማን ነው ንዑስ ኮሚቴዎች ተጠሪነታቸው ለቋሚ ኮሚቴ ሰብሳቢዎች ነው የሚሆነው ግን ሪስፖንሲቢሊቲ ወስዶ በደንብ የባክግራውንዳቸው ታይቶ ካፓሲቲያቸው ታይቶ በአፈ ጉባኤ ነው የሚመደቡት እና እንደ እንትን እውቅናም አልነበረውም ከዚህ በፊት የነበረው የንዑስ ኮሚቴዎች አደረጃጀት ለስራ ተብሎ ብቻ የተደራጁ ናቸው። አሁን ግን የራሳቸው ቢሮ የራሳቸው አማካሪ የራሳቸው አደረጃጀት ኖሯቸው ራሳቸውን ችለው የሚሰሩ ነው የሚሆኑት። የሰው ቁጥሩ እንዳልኩት የመስሪያ ቤቶቹን ብዛት እና የትኩረት የመንግስትን የትኩረት አቅጣጫም ጭምር ግንዛቤ ውስጥ በማስገባት ነው የተመደቡት። ሁለተኛ ደግሞ እንትን ያደረግነው አንዱ እንትን መስፈርት ያደረግነው ሁሉም የምክር ቤት አባላት ከስራ ውጪ መሆን የለበትም። ለመደበኛ ስብሰባ ብቻ ሳይሆን ሙሉ ጊዜውን ስራ ላይ መዋል አለበት። ስለዚህ ሁሉንም የምክር ቤት አባላት በቋሚ ኮሚቴ ውስጥ እንዲካተቱ ነው ያደረግነው። እንዲህ ስናደርግ ግን እንዳልኩት ለሁሉም እኩል ለመስጠት ምናምን ሳይሆን እንደ የቋሚ ኮሚቴዎቹ ባህሪ እና እንደ የስራቸው ትኩረት ነው ቋሚ ኮሚቴዎችን ያደራጀ ነው። የሰው ንዑስ ኮሚቴዎችን ያደራጀ ነው። የሰው ኃይል ብዛቱም በዛ ላይ ተመስርቶ ነው የተደለደለው። በሌላ በኩል ግን አንዳንድ መስፈርት ሲነሳ ምክር ቤት ላይ አይዛን ቀን የተሰማሁት እኔ ሀብትን በአግባቡና በቁጠባ መጠቀም የሚባል ነገር አለ። አሁን እርሱ ያነሱት የበዛ የሰው ኃይል ሲኖር የራሳቸው ቢሮ የራሳቸው አማካሪ ሲኖራቸው ሀብትን በቁጠባ መጠቀም እንዴት ነው የሚቻለው? እንዴት ነው? ቅድም በመነሻዬም ተናግሬያለሁ። 20 ቋሚ ኮሚቴዎች አሉ። እነዚህ ቋሚ ኮሚቴዎች ደግሞ የየራሳቸው ንዑሳን ኮሚቴዎች አሏቸው። ስለዚህ እነዚህ ንዑሳን ኮሚቴዎች የተሟላ አገልግሎት አያገኙም፣ የተሟላ ፋሲሊቲ የላቸውም፣ ወይም ደግሞ አሁን እንደ ምክር ቤትም በቶፕ ሌቭል ሪኮግኒሽን የላቸውም። አሁን ግን እነዚህ ንዑሳን ኮሚቴዎች አንድ ላይ ሲደራጁ በክላስተር ባለሙያዎችን ለመመደብ የሚያስችል ሁኔታ ይኖርናል ማለት ነው። በቁጥርም ቢሆን በፊት ከነበረው ያሁኑ ሚኒማይዝ ተደርጓል። ስራ ለመስራት ደግሞ በክላስተር የመጡ ስለሆነ በቶፕ ሆነው የሚመሩት የተሻለ ፋሲሊቲ እንዲኖራቸው የቋሚ ኮሚቴ ሰብሳቢዎች ማለት ነው የተሻለ ፋሲሊቲ የተሻለ ካፓሲቲ እና የተሻለ ባለሙያም እንዲደግፋቸው የሚያስችል ነገር ለቶፑ ነው ዋናው ትኩረታችን ማለት ነው። ግን በእነዚህ ሌቭልም ከስራቸው ስፋት አንፃር የሚሰጣቸው ፕራዮሪቲ ይኖራል ማለት ነው። ስለዚህ ቁጠባ ይኖራል። ከቁጠባው በላይ ግን በተደራጀ መንገድ ስራዎችን ለመስራት ያስችላል ነው አሰስ ሲደረግ የሚያገኘ ነው። በዛ መንገድ ቢሆን ነው እንዲህ በ20 ቋሚ ኮሚቴ ተበትኖ ከነበረው ይብን ለክትትልና ቁጥጥር ለአመራሩ ለክትትልና ቁጥጥር ይብን ለምክር ቤቱ አመራር 20 ኮሚቴ ከመከታተል እና ያንን ፎሎ አፕ ከማድረግ ከመደገፍ በአስሩ ስር የሚመጣውን ነገር መከታተልና መደገፍ መለየትም ያስችላል የሚል ነው መነሻችን ማለት ነው። ጥሩ። የአመራሩ ምደባ መስፈርቱ ምን ነበር? የአመራሩ ምደባ መስፈርቱ እንግዲህ አንዱና ዋናው መነሻ በየብሔራዊ አደረጃጀቶቹ አባላት እንዲለዩ ነው የተደረገው። በደንብ ይተዋወቃሉ፣ ረጅም ጊዜ አብረው የኖሩ ናቸው። የተሻለ አንዱ ስለ አንዱ ያውቃል፣ በየስራቸው ላይ የነበራቸው እውቀት አለ። እንግዲህ አንዳንዱ በመንግስት ስራቸው በሌላ ጊዜ ደግሞ በድርጅት አደረጃጀት የየራሳቸው ግምገማ ይኖራቸዋል፣ የስራ አፈጻጸም ይኖራቸዋል። በዚህ ላይ ተመስርቶ የተደረገው መጀመሪያ አባሉ በየራሱ አደረጃጀት ሰዎችን እንዲለይ ነው። ኦርደር አድርጎ 1 2 3 አንደኛ በዚህ ድርጅት ውስጥ ከሌ ነው አንደኛ የሚሆነው በዚህ መስፈርት፣ ሁለተኛ የሚሆነው የምትሆነው ከሌናት፣ አንደኛ የምትሆነው ከሌናት ተብሎ መጀመሪያ የተሰጠው ድል ለአደረጃጀቶቹ ነው፣ ለየብሔራዊ አደረጃጀቶቹ ማለት ነው። በተለያየ መንገድ የጋራ ስራ የጋራ እንቅስቃሴ ስላላቸው ስለዚህ ከዚህ በኋላ ሰዎቹ ተለይተው ከመጡ በኋላ እኛ ደግሞ ኮሚቴ አለን፣ የመንግስት ተጠሪ የሚባል አደረጃጀት አለ፣ የፓርቲዎችን የሚወክል ማለት ነው። እና አፈ ጉባኤዎች አንድ ላይ ሆነን የመጨረሻ ሰይ ደግሞ እኛም በምናውቀው ልክ እና በሚረዳ ልክ እሱን ግባት ወስደናል። በዚህ መሰረት ነው ሰዎችን ለመመደብ የሰራ ነው ማለት ነው። ጌታቸው እናንተ በፊት ከነበራችሁበት ቋሚ ኮሚቴ ሰብሳቢዎች ስለነበራችሁ ካላችሁ ልምድ አንፃር እንድታነሱ ነው።
ተሞክሮ ወይም የስራ ልምዱ ምን ያክል ታይቷል? በፊት የነበራችሁበት ቋሚ ኮሚቴ ሌላ ነው፣ አሁን ደግሞ የተመደባችሁበት ሌላ ስለሆነ በፊት የነበራችሁ ልምድ ከግምት ገብቷል ወይ? ፓርላማ ስንመጣ የስራ ልምዳችን ታይቶ አይደለም የመጣው። ከነበራችሁበት ቋሚ ኮሚቴ አንፃር ነው ያለው። ፓርላማ ማንኛውም ፓርላማ እዚህ አጠቃላይ የህዝብ ውክልና ይዞ ነው የመጣ። የትኛውም አይነት ሙያ ይኖረው፣ የትኛውም አይነት ኤክስፒሪየንስ ይኖረው የህዝብ ውክልና ይዞ ነው የመጣ። ምናልባት በትምህርት ዝግጅት ሊለያይ ይችል ይሆናል፣ በኤክስፒሪየንስ ሊለያይ ይችል ይሆናል። ስለዚህ ስንመጣ የግብርና ጉዳዮች ቋሚ ኮሚቴ ይሁን የሚባል የግብርና ጉዳዮች ቋሚ ኮሚቴ ከሌለ የግድ በሌላ የተመረቀ ሰው መምራቱ አይቀርም፣ ወይም በአካውንቲንግ የተመረቀ ሊሆን ይችላል። በምክር ቤት አባል ተቃውሞ ሲነሳበት ስለነበረ ነው። ከአሁን በፊትም አንድ ሰብሳቢ የነበረ ወደ ሌላ ሲቀየር ማለት ነው። ከዛ አንፃር ነው። አዎ እሱ ልመጣልሽ እኮ ነው ልጨርስ። ግን ያንን ፕሪንሲፕሉ መሆን ያለበት ሁላችንም ፖለቲካሊ አፖይንትድ ሆነን ነው የምንቀመጠው። መምራት ያለብን የመንግስትን ፖሊሲ፣ ስትራቴጂ፣ አቅጣጫዎች፣ የህዝብ ተጠቃሚነትን ማረጋገጥ ነው። ስለዚህ እኔ ንግድና ኢንዱስትሪ ስለተቀመጥኩ የንግድና ኢንዱስትሪ ፖሊሲና ስትራቴጂ ብቻ አይደለም ማወቅ ያለብኝ፣ የግብርናን ፖሊሲና ስትራቴጂ ማወቅ አለብኝ፣ የትምህርትን ፖሊሲና ስትራቴጂ ማወቅ አለብኝ። ፓርላማ ነኝ ያለሁኝ፣ እዚህ ነው ያለሁኝ። ስለዚህ ያንን ግምት ውስጥ በፕሪንሲፕል ደረጃ ግምት ውስጥ እናስገባ። ወራስ ግን ልምድ ያለው ከተገኘና ሙያው አፕሮፕሪየት የሚያደርግ ከሆነ እና አጠቃላይ ፊት የሚያደርግ ከሆነ አጠቃላይ መመዘኛ ብናደርገው ችግር የለም። ያንን ልንክዳ አንችልም። ፓርላማ ላይ እየተነሳ የነበር የሰማሽው ኦልሬዲ በሙያም ልምድም ያላቸው ሰዎች ካሉ ቅድሚያ እነሱን ብንሰጣቸው፣ ከሌለ ግን ሁላችንም እኩል መምራት መቻል አለብን ነው። ስለዚህ እኔ ልምድ የምወስደው ቋሚ ኮሚቴ ሆኜ ሴክተሮችን ስመራ የነበረው ራሱ ልምድ ነው ብዬ ነው የምወስደው። ስለዚህ የንግድና ኢንዱስትሪ ብሄድ ያ ልምዴ ያግዘኛል። ዲቴል እኔ ፕሮፌሽናል አይደለሁም፣ ኤክስፐርትስ አይደለሁም። ያንን የንግድና ኢንዱስትሪ ውስጥ ገብቼ ሩቲን የሆነውን ስራ ወይም ሙያተኛ ወይም ኤክስፐርቲስ የሚሰራውን ስራ ምሰራ አይደለሁም። የመንግስትን ፖሊሲና ስትራቴጂ አቅጣጫዎችን አውቄ በዚህ መልኩ ነው ንግድና ኢንዱስትሪ መሄድ ያለበት መመራት ያለበት የሚለውን ነገር ለመስራት ነው። ስለዚህ ያ ሊደርሺፕ በራሱ ልምድ ነው። የግድ ፕሮፌሽናል ልምድ አይደለም መታየት ያለበት፣ የሊደርሺፕም ልምድ መታየት ያለበት። የሊደርሺፕ እና የፕሮፌሽናል ልምድ አንድ ላይ ቢሆኑ ጥሩ ነው። እንግዲህ 20 የነበሩ ቋሚ ኮሚቴዎች ወደ 10 ሲታጠፉ እያንዳንዱ ቋሚ ኮሚቴ አንደኛ ኮሚቴዎቹ በራሳቸው ዲዞልቭ አድርገዋል፣ ብዙዎቹ ተዋውጠዋል ማለት ነው። ሁለት የነበረው አንድ ሆኗል፣ ኢቭን 3 የነበረም አንድ ሆኗል በአንዳንድ አጋጣሚ። ስለዚህ ሰዎቹ በነበሩበት ለመመደብ ቴክኒካሊም አይቻልም። ምንድነው ለማድረግ የተሞከረው? የተሻለ ይቀርባል፣ የተሻለ ይሆናል በነበሩበት ሳይሆን ቢያንስ ከዛ ጋር የሚቀራረቡ ላይ ለማድረግ እሱን ለማድረግ ለምሳሌ ወይዘሮ ፈቲያ ግነፍት ላይ ነበሩ በፊት። አሁን ደግሞ ወደ ዲሞክራሲ ተቋማት አሁን የዲሞክራሲ ተቋማት ህግና ፍትህ የሚባሉ በሙሉ አንድ ላይ ተሰበሰቡ። ስለዚህ እሱ ጋር ትንሽ የህግ ሙያ ያለው ሰው ይሻላል በሚል የህግ ሙያ ላለው ሰው ሰጠን። የተፈጥሮ ሀብትና ምንድነው የወይዘሮ ፈቲያ አሁን የያዘችው ቋሚ ኮሚቴ የነበሩት መሪ አልመጡም ማለት ነው። ስለዚህ እሳቸውን አንድ አዲስ ኮሚቴ ውስጥ መመደብ እሳቸው ብቻ አይደሉም፣ ሌሎችም አዲስ ኮሚቴ ውስጥ የተመደቡ አሉ። በተቻለ መጠን ግን ሲሪየስሊ ለማየት የሞከርነው የተቀራረበ የአመራሮቹን ብቻ አይደለም፣ አባሎችም ቢሆኑ በፊት በነበሩበት ኮሚቴ እንዲቀጥሉ ለስራውም ስለሚጠቅም ማለት ነው። እሱን ለማድረግ ብዙ ጥረት አድርገናል። ግን በመታጠፉ ምክንያት የተፈጠረው ሽግሽግ እዛው ወደሚመሳሰል ያልሄዱ የተወሰኑ ቋሚ ኮሚቴዎች አጋጥመውናል ማለት ነው። አሁን አመራሩ ነው የቋሚ ኮሚቴ ሰብሳቢው ነው የመጡ። ካሁን በፊት አስፈጻሚ አካል የነበሩ ሰዎች አሉ። እነዚህ ሰዎች በፊት አስፈጻሚ አካል ሆነው ሳሉ የቋሚ ኮሚቴዎችን ግብረ መልስ እንዴት ነበር የሚጠቀሙት ወይም ስራ ላይ ማዋል ላይ ምን ይመስሉ ነበር? አሁን ደግሞ ተመልሰው የአስፈጻሚው አካል ተቆጣጣሪ አካል መሆናቸው እንዴት ነው ያያችሁት? እንግዲህ ህዝብ ተወካዮች ናቸው። እኛ አስፈጻሚዎች እንዳልነው በእኛ ሀገር ደረጃ እና በአንዳንድ ሀገሮች እንደሚታየው የፓርላማ አባልም ሆኖ አስፈጻሚ የሚሆኑበት ሁኔታ አለ። ይሄ ትክክል ነው ትክክል አይደለም የራሱ የሆነ አጀንዳ ያስፈልጋል። አሁን እነዚህ ሰዎች በዛ በነበሩበት ቦታ ካሌሉ ደግሞ እዚህ መተው አስፈጻሚ ቢሆኑ ምንም የሚቸግር ነገር የለው። ምክንያቱም የፓርላማ አባላቶች ናቸው።
ምንም የሚያስቸግር ነገር የለም። ይሄን ካልኩ የበለጠ ወይዘሮ ሽታዬ እዛ ላይ ይጨምሩበታል ከዛ ጋር ተያይዞ። እኔ ግን አስተያየት መስጠት የምፈልገው እዚህ ላይ ግን ይቅርታ ወደ ሌላ ነጥብ ከማለፋችን በፊት ወደ አቶ ግርማ እንዴት አዩት? አስፈጻሚ አካል የነበሩት አሁን አመራር መሆናቸው ቋሚ ኮሚቴ ሰብሳቢ። እኔ ብዙም ልዩነት የለውም። እዚህም ሄደ ቅድም ተከበሩ አቶ ጌታቸው እንዳሉት ነው የተመደቡበት ቦታ የሚችሉትን ያህል መሞከር ነው። አደረጃጀቱ ግን ከዛ ይልቅ እኔ ቅድም ጥያቄ ጠይቄ ነበረ። ምክር ቤት ውስጥ በተወያይቶ አደረጃጀቱ ተፋትገው ምናምን ያመጡት ከሆነ እንትኑን ክርክሩን ምን አመጣው ታዲያ የሚል ነበረ። በእኔ ግምት ልሳሳት እችላለሁ። አንድ ጠቅላይ ሚኒስትሩ የቋሚ ኮሚቴዎች ቦታ በሚኒስትር ደረጃ ይሆናል የሚል ነገር ተብሏል። ስለዚህ 20 የነበሩት ሲቀነሱ 20 ምናምኖቹ 10ሩ እዛ ውስጥ እንደማይኖሩ ሲያውቁ ግሪቨንስ አላቸው። ሌላው ደግሞ እኔ እመጣለሁ ሲል ከዚህ በፊት በደንብ ፐርፎርም አላደረገም ሲሉት የነበረውን ሰው አሁን ደግሞ ያን ቦታ እንዲህ ሲደረግ በዛ ምክንያት የተፈጠሩ አለመግባባቶች አሉ። ይሄ ዋይልድ ገስ አይደለም፣ የሰለጠነ ግምት ነው። መረጃ በቂ ከሌለሽ ስልጥን ያለ ግምት ነው። ስለዚህ ይሄ ግምት እዛ ውስጥ ያለውን ተርሞይል አባብሶታል። ምክንያቱም ቋሚ ኮሚቴ ሆኖ ለረጅም ጊዜ ያገለገለ ሰው ከቋሚ ኮሚቴ አባልነት ተነስቶ ወደ አባልነት ሂድ ሲባል እንደገና ደግሞ የሱ ያ ቦታ ደግሞ አድጎ ወደ ሚኒስትርነት ማዕረግ ደረጃ ይሆናል ሲባል ይሄ የሚፈጥርባቸው ነገር አለ። ይሄ ደግሞ በጣም ሂውማን ነው። ሰዎች ወደ ተሻለ ቦታ አድጋለሁ ብለው ሲያስቡ ዝቅ ሲደረጉ እኔ እኮ የህዝብ ተወካይ ነኝ ሊስትሮ ሞኝ እሰራለሁ የሚለው እሱን ስለማልቀበል ማለት ነው። ስለዚህ ሊስትሮ ሆኖ መስራት ነው የሚባል ነገር የለም። ቋሚ ኮሚቴ ሚኒስትር ቢቻል ጠቅላይ ሚኒስትር መሆን ነው የሚፈልጉት። ስለዚህ ይሄ እዛ ውስጥ የተፈጠረ ነው። ስለዚህ አደረጃጀቱ ቅድም ተናግሬያለሁ፣ በደንብ ታስቦ ተጠንቶበት ምናምን አይደለም፣ ግን ፊት ለማድረግ ከአስፈጻሚው አካል ጋር ፊት ለማድረግ ነው። ይሄ ነው የቀረበው። አይደለም ለማለት ግን ምንድናቸው ማሳያዎቹ? ክርክሩ እኮ እዛው ምክር ቤት ያሉ ሰዎች ሲከራከሩ እነሱ ስለቀየሩ እኛ እንደምን እንቀይራለን ነበር ክርክሩ። እንመለሳለን። እስቲ አንዴ አሁን እዛ አንደኛ ውይይት እዛ በየእንትኑ ተደርጎ ሰዎቹ አለመምጣታቸውም ጥርጣሬ ያላቸው አቶ ግርማ ምንድነው እንግዲህ እዛ ውይይት ሲደረግ እንግዲህ ዲሞክራሲ ማጆሪቲ ነው፣ በማጆሪቲ ቮት ነው የሚመጣው። ተወያይቶ ከሆነ ግን እዚህ ለምን መከራከር ወይም አለመቀበል? በቃ ልዩነታቸውን በዚህ መድረክ ማንሳት ይፈልጋሉ። ዲሞክራሲ ማለት እሱ እኮ ነው። እዛ በማጆሪቲ ሀሳባቸው ተቀባይነት አላገኘም። እዚህ ደግሞ ሲመጡ ያንን ሀሳባቸውን ያው እኮ ፐብሊኩ እንዲሰማ ልዩነት እንደነበራቸው ማንሳት ይፈልጋሉ። እሱ ደግሞ መብታቸው ነው ማንሳታቸው። እንደውም አፕሪሺየት መደረግ ነው ያለበት። በልዩነት ሊመጡ ይችላሉ እንጂ በእኔ 100% እርግጠኛ የሆንኩት የተሰራውም በየብሔራዊ ድርጅቶቹ ሰዎቹ ተለይተው መጡ። ፕላስ እኛ እዛ ውስጥ ስላለን አሁን ሰዎቹንም የተናገሩ ሰዎችን ስለምናውቃቸው የቋሚ ኮሚቴ ሰብሳቢ የነበሩ ሰዎች አይደሉም በብዛት የተናገሩት፣ ከዛ ውጪ የሆኑ ሰዎች ናቸው። የቋሚ ኮሚቴ የነበሩ 2 ወይ 3 ሰው ተናግሮ ይሆናል እንጂ አብዛኞቹ ዞሮ ግን አባላትም ያነሱት እሳቸው ያነሱበት ሰብሳቢ ሆኖ ቆይቶ አሁን ደግሞ ደረጃው ሊያድግ ነው የሚል ሩመር ስላለ ከሱ ወጣው ብሎ ነው ኮምፕሌን ያቀረበው የሚል ሀሳብ ስላነሱ ነው። በሱ መንገድ አይደለም። መጀመሪያም ሲወያዩ ልዩነት የነበራቸው አሉ፣ እሱ ይታወቃል። ግን በማጆሪቲ ተወስኖ መጥቷል። እሱን ይዘን ነው ወደ ምክር ቤት የወሰድነው። በሚኒስትር ማዕረግ መሆኑ ግን በሚኒስትር ደረጃ መሆኑ የጥቅምን ጉዳይ አስነስቷል። እሱ በውሳኔ ሀሳባችንም ውስጥ የለም። ባይዘው ዝም ብሎ ከተነገረው ከተወራው ውጪ ውሳኔ ሀሳቡም ውስጥ የተካተተ ጉዳይ አይደለም። እንደተባለው በዛ ሌብል የሚሆን ከሆነ ሰው እንደዛ አይነት አስተሳሰብ አምቢሽን ምናምን ሊኖረው እሱ ሸር ማድረገው የሰው እንትን አለ። የሰው አስተሳሰብ ምንም አይቀርም። ግን ደግሞ እሱ ቀረብን የሚሉ ሰዎች አይደሉም። አብዛኞቹ ያነሱት ሰዎች ተራ የኮሚቴ አባላት የሆኑ ሰዎች ናቸው ያነሱት። ወደዛ ለመሄድ ኢቭን ብዙ ፖሲቢሊቲ የሌላቸው እዛ ታች የነበሩ ሰዎች ማለት ነው። ግን ያልተመቻቸው የሰው ምልመላ ላይም ችግር የነበረባቸው ልዩነት የነበራቸው ልዩነት ደግሞ ኢትስ ናቹራል። ስለዚህ በዛ መንገድ ቢገነዘቡት ነው ጥሩ የሚመስለኝ። እዚህ ጋር ግን አቶ ግርማ ግልጽ መሆን ያለባቸው የተከበሩ አቶ ግርማ ይቅርታ፣ ግልጽ መሆን ያለባቸው 2 ነገሮች ነው። የአባላት ምደባና አደረጃጀትን ይለይ መለየት ያለበት ይመስለኛል። አደረጃጀት ላይ ተወያይተን ምን ብለን ያው ወደ 10 መቀየር እንዳለበት ቅድም እየተወያየን የመጣንበት ሁኔታ አለ። በአባልም ተስማምተን
ምን መሆን እንዳለበት ተወያይተናል። ኢቭን ከአደረጃጀታችን ጀምሮ ሚኒስተር ሚል ትክክል አይደለም ባስተሳሰብ በራሱ እኛ ሜምበር ኦፍ ፓርላመንት ነን የህዝብ ተወካይ ነን እንጂ ሚኒስተር የሚለው ነገር ለምንድን ነው የሚመጣ? ኢቭን የህዝብ ሉዓላዊ መገለጫ የሆነው ከሚኒስተር ጋር ለሚኒስተር ሌቭል የሚባል ነገር ለምንድን ነው እኛ ታርጋ የሚለጠፍልን? ስለዚህ በራሱን የቻለ የህዝብ ሉዓላዊነት መገለጫ የሆነ የህዝብ ወኪሎች ሜምበር ኦፍ ፓርላመንት የትም ሀገር ቢሄድ ሚኒስተር አይባልም። የተወካዮች ምክር ቤት ወይም የሴኔት ምናምን ነው የሚባለው። ስለዚህ ሚኒስተር የሚባል መውጣት አለበት ብለን እንትናችን ላይ ደንባችን ላይ ወጥቷል። አይተሽው ከሆነ ማንኛውም ማየት ይቻላል። ስለዚህ አደረጃጀቱን ተስማምተን ከዚያ በኋላ ወደ ሰው ማን ይሆን ወደሚል ነው የተመጣው ማለት ነው። ስለዚህ ቅድም የተከበሩ ምክትል አፈ ጉባኤ እንደገለጹት ከየራሳችን ከየብሔራዊ ድርጅት አመራር የሚሆነውን ከአጠቃላይ ባለው መስፈርት መሰረት ተለይቶ ተወያይተናል። በእያንዳንዳችን ግልጽ የሆነ ውይይት ተካሂዷል። በዚያ መሰረት አባሉ አንዱ እንዲያውም በጣም ደስ የሚለው በዚህ ፓርላማ አንዱ ራዲካል ነው ብለን የምንወስደው አንድ ሚኒስቴር የትም ሀገር እንግዲህ አሜሪካ ሊሆን ይችላል እንጂ የሚጀመረው አሁን እኛም ጋር ሚኒስቴር በጅምላ መጥቶ የሚሾመው። እኛ ጋር ግን አባሉ እያንዳንዱ አባል ጌታቸው ቋሚ ኮሚቴ ሰብሳቢ ሊሆን ይችላል ተብሎ ቮት ተደርጎ ወይዘሮ ፈቲያ ልትሆን ይችላል ተብሎ ቮት ተደርጎ የሆነ ታሪካዊ ነው። ሚኒስትርም ወደፊት መሆን አለበት ብለን እናስባለን። ይሄ ይሁንታ ሌጂቲመሲ የተሰጠው ነው። ስለዚህ ይህንን አባሉ ይሁንታ የሰጠው ነገር ነው ያለበት። ተስማምተናል። ልዩነት የተፈጠረው ሌላ ጉዳይ ነው። ልዩነት በግልጽ ነው መነጋገር ያለበት። ከአባሉ ውጭ ያልተወያየባቸው አንዳንድ ሰዎች መጡ። ትክክል አይደለም። ምክንያቱም አባሉ አያውቃቸውም። ስለዚህ አባሉ ያልተወያየበት ማን አመጣቸው? ከአባሉ ከተወያየበት ውጭ ፓርቲው ብሔራዊ ድርጅት ያመጣል። ስለዚህ አንዱ አለቆቻቸውን ፓርቲው አባሉ ሳይወያይ ማምጣት ይችላል። በአሰራሩ መሰረት ይህንን ብሾሙልኝ ብሎ ያመጣል። ሚኒስትርም እኮ ፓርቲው ነው አይደል ያመጣ ሚኒስትር የሚያመጣ ማለት ነው። ስለዚህ አሁን እስከ ተጽዕኖ ወጥቷል ማለት እንችላለን። ይሄ ምክር ቤት ከዚህ አንፃር መጨረስኩኝ። ሚኒስትር የሚያመጣው እኮ ጠቅላይ ሚኒስትሩ አይደል ይሾምልኝ ብሎ በጥቅል ይመጣል እናጸድቃለን። አሁን በተመሳሳይ ይሾምልኝ የሚኒስትሮቹና የቋሚ ኮሚቴዎቹ ጋር ይለያያል። ያው ነው እኮ ይሾሙ ብሎ የፓርቲ ውክልና ነው የሚሰጠው። ስለዚህ ይሾምልኝ ብሎ ሲያመጣ ኖ ተባለ። አለቆቻችን ብንሆን ለምንድን ነው አልተቀበለን ያላጸደቅ ነው? አለቆቻችን ናቸው ከተባለ ማለት ነው በቅድም ኖ ትክክል አይደለም። መምጣቱ ራሱ ተጽዕኖ ስር መኖሩን አያሳይም ወይ ነው? ዛት አሁን እኮ ይሄ አሰራር ትክክል አይደለም ብለን ሪጀክት አደረግን። ይሄ አፕሪሼት ነው መደረግ ያለበት። ወደፊትም እንደዚህ አይነት ነገሮች እንደማይመጡ እንደዚህ አይነት የሚሰራ አካል መልእክት ነው። ትክክል አይደለም በእውነት እሱ እኔን አፕሪሼት አድርጌያለሁ። ትክክል አይደለም ተብሎ ውድቅ ተደረገ። በዚያ ነው ድምጽ የተሰጠና ልዩነት የተፈጠረው። ስለዚህ ይሄ ሊሆን እንደሚችልና እንዲያውና አጠቃላይ ስሙዝ ነው አሰራራችን ብለን ልንሄድ አንችልም። እንደዚህ አይነት ነገሮች ሲመጡ ማስወገድ መቻል አለብን። ካሁኑ መጀመሪያ መቻል አለብን። አሁን ይህንን ያደረጉት ከራሳቸው ጥቅም ነው አባላት አይደለም። 10 ሰው የቋሚ ኮሚቴ ሰብሳቢ ሆነ ማለት እና 500 ምናምን ሰው አባል አለ። ምንድነው ጥቅም ያገኙት? አያገኙም አይደለም አባላት። ግን አሰራሩን ነው ሪጀክት ያደረገው። አሰራሩ ትክክል አይደለም፣ ወደፊትም እንደዚህ አይነት መምጣት የለበትም ተብሎ ሪጀክት አድርጓል። ወደፊትም ፓርላማው በዚህ መልኩ ጠንክሮ መሄድ መቻል አለበት። ቅድም ብለናል፣ ሪፖርትም እስከመጣል ድረስ መሄድ መቻል አለበት። አላማችን ያ ሳይሆን አላማችን የህዝብ ለውጥ እንዲያመጣ ቁጥጥር ማድረግ ነው። ግን እምቢ ብሎ አፈንግጦ መሄድ ካለ አስተማሪ የሆነ ነገር እርምጃ ይወሰዳል ነው። ስለዚህ እንደዚህ አይነት ነገሮች ናቸውና መጀመሪያ የተወያያችሁ ለምንድን ነው የሚለውን ነገር የመጣበትና ያልመጣበትን ምክንያት በዚህ መልኩ እንደሆነ ብንረዳው ጥሩ ነው። አንድ ነገር ከዛ ጋር ተያይዞ አሁን ስታነሹ ምንድን ነው ያልሽው? አሁን ሰዎቹን የሚያመጡ ከሆነ ከተጽዕኖ ወጥቷል ወይ ማለት ይቻላል ብለሻል። አስፈጻሚ አይደለም ያመጣቸው፣ ድርጅት ነው። ድርጅት አስፈጻሚ አይደለም፣ ድርጅት ነው። ድሮም የሚያቀርበው ድርጅት ነው። ስለዚህ ድርጅት አመጣ ማለት እኛ የድርጅት አባልን በድርጅት ስም ሲያመጣ ግን ማምጣት የሚችል ከሆነ መወያየት አያስፈልግም ወይ? ሌሎቹን ተወያይታቸዋል። እንወያያለን፣ ግን ድርጅቱ አምኖበት ያመጣቸው ሰዎች ናቸው። ድርጅቱ አምኖበት እኚህ ሰዎች እዚህ ቦታ መሆን ይችላሉ ተገምግመው ይሄ ነው ብሎ ኔጌቲቭ የመጣባቸው ነገር የለም ብሎ አመጣ። በእንደዛ ቢወሰድ ስለዚህ የድርጅትን ቢሆን ተጽዕኖ አለበት ማለት እንችላለን። አሁን እኛ እኮ የድርጅት አባላቶች ነን፣ በራሳችን የመጣን ሰዎች አይደለም። ግን ድርጅቱ ደግሞ የማይሆን ነገር ሲያመጣ ደግሞ ተከራክረን እናስተካክላለን። እሱ ነው እየተባለ የነበረው። በህገ መንግስቱ መሰረት ህገ መንግስቱ ላይ ያለው ድንጋጌ ለህሊና ለመረጠው ህዝብና ለህገ መንግስቱ ነው እንጂ የሚለው ለፓርቲ አይልም። አሁን ያደረጋችሁት ኤክሰርሳይዝ ጥሩ ነው። ይሄ ቢልድ ተደርጎ
መቀጠል አለበት። አቶ ግርማ አንድ ነገር እኛን ከዚህ ከዓለም ከፕላኔቱ የወጣ ፓርላማ አድርገው ማሰብ የለባቸውም። እኔ በነበረኝ እድል የተወሰኑ ፓርላማዎችን ለማየት እድል አግኝቻለሁ። የእንግሊዝ ፓርላማ ኢቭን በግዱ ነው ቦት የሚያደርገው ለፓርቲው ቦት ያደርጋል። ዊፕ የሚባል ነገር አለ። ዊፕ ስራው ይሄ ነው። እኔ ፕራክቲካሊ ያጋጠመኝን ነገር ልንገራችሁ። እንዲህ ቆመን እያወራን ስብሰባ ነበር። ቦት ሲደረግ የጀመሩትን አረፍተ ነገር ሳይጨርሱ ጥለውሽ ነው ቦት ሊያደርጉ የሚሄዱ ለፓርቲያቸው። አለዛ የወንበሩን መልቀቅ አለበት። በእኛም ፍልስፍና እሳቸው የሚሉት ለህገ መንግስቱ ትክክል ነው። እሱንም እኛም እናምናለን። ለህገ መንግስቱ ለመረጠው ህዝብና ለህሊናው ነው ይላል ህገ መንግስቱ። እሱን ይላል። አንድ በዚህ በኩል አለ። ሁለተኛ ደግሞ ፓርቲው ነው አስመርጦኛን እዚህ ፓርላማ ያመጣን። እኔ አሁን በራሴ ካፓሲቲ አይደለም የመጣው፣ ኢህአዴግ ነው ያመጣኝ። ስለዚህ ኢህአዴግን ካለበት ቦታ ሙቭ ሊያደርገው የሚችል በጣም ሲሪየስ የሆነ የፖሊሲ የአቅጣጫ ትልልቅ ኢሹ ከሆነ ባይመቸኝም ቦት ማድረግ አለብኝ። አለዛ ከሁለቱ አንዱን ነው መምረጥ ያለብኝ። በመጀመሪያ ደረጃ ቅድም ያልኩት ነው አደልት ለርኒንግ ፕሮሰስ ነው ትልቁ ጊዜ። ስለዚህ አሁን ገና ለዚህ ነው እኔ ቅድም ያለኝ ሰስቢሽን እየተናገርኩ ያለሁት። አሁን የተከበሩት ጌታቸውም ምክትል አፈ ጉባኤው እያሉ ያሉት ምንድነው ካልሆነ አጌንስት ቮት ካደረግ ፓርላማውን ትለቃለህ ይላል። እንግሊዝ ፓርላማ አጌንስት አይደለም። አጌንስት 100 ጊዜ ቮት ማድረግ ይቻላል። ህዝብ ነው የሚሰማን ያለው እና ጀጅ እንደረጋለን እና የተማሩት ነገር አለ በአብዮታዊ ዲሞክራሲ አስተሳሰብ ያስመረጠ በመጀመሪያ ደረጃ የእንግሊዝን ፓርላሜንታሪያንስ የሌበር ፓርቲ አባል ሆናለሁ ይላል እንጂ ፓርላማ በነበረበት ሰዓት እኮ ቮት ሲያደርጉ የነበረ የፓርቲያቸውን አስተሳሰብ ሐሰት እኔ ለሊና ነው ቮት አድርጌ ነበር። አሁን ወደፊት ምርጫ የሚወዳደሩ የፓርቲያቸውን አስተሳሰብ ተግባራዊ አይደለም። እኔ ለምሳሌ ይሄው እኮ ሰው እየሰማን ነው አይደለ? አድማጮቻችን የሚያውቁት ነገር እኔ ለምሳሌ በህሊና የቮት አድርጌ ፓርቲ ውስጥ ግን ሰበልሼ ከአጌንስት ፓርቲ ነው ቮት ያደረከው ተብዬ ተገምግሜያለሁ። በቃ ገመገማለሁ እንጂ አልባረርም። ምክንያቱም እነሱ አይደለም የመረጠኝ ህዝብ ነው። ስለዚህ ለመረጠኝ ህዝብ ነው እንጂ ተጠሪነቴ ለፓርቲ አይደለም። ሌበር ፓርቲ ልጨርስ ጌታቸው ገምገማ ለምን መጣ? ዲሲፕሊን ከሆነ ለጥያቄያቸውን መበለሳለሁ። ሌበር ፓርቲ ጀነራል ፍሬምወርክ ሰጥቶ እንትን ያደርገዋል እንጂ ለሌበር ፓርቲ የሚወዳደሩት እያንዳንዳቸው ላባቸውን ጠብ አድርገው በሰፈራቸው ሄደው ነው የሚገሩ። ከታላቅ አክብሮት ጋር የዚህ የኛ ሀገር ምክር ቤት የሚገቡ ሰዎች አንዳቸውም አንድ ቀን ሄደው ላይ ያውቁ ይችላሉ እዛ ቦታ ላይ። ይሄ ይታረም አለበት እሱ እርግጠኛ መሆን እንዴት ምን ማስረጃ አለን? ባያውቁት ቦታ እኔ ያውቃለሁ መረጣን ብለው ስለሚያስቡ ፓርቲ ያስመረጠን ብለው ሲሉ ፓርቲ ነው ያስመረጣቸው። ፓርቲ የፓርቲ ሎጎ ትገዣለሽ፣ የፓርቲው አባል እንትን ታደርጊያለሽ። ከዛ በተረፈ ግን በእያንዳንዱ ኒቲ-ግሪቲ ፓርቲ እንደዚህ ያደረገ ምናምን አይባልም። ለዚህ እኮ ነው የእንግሊዝ ፓርላማ ፈተና ላይ ያለው በተወሰነ ህዝብ ውሳኔ በተሰጠበት ብሬግዚት የአንድ ፓርቲ አባላት የተለያየ ነገር ቮት እያደረጉ ነው ሲዘበራረቁ የሚውሉት። የፓርቲ አባላት ለሊናቸው አው እናንተ የተመራጩ መዘበራረቅ ስለማያስፈልግ ተሰለፉ ነው። ስለዚህ አለመሰለፍ ነው አንድ ሊይዙት የሚያስፈልገው ነገር። በፓርቲ ሁሉን ኤቭሪቲንግ አይደለም የምንወስነው። ፖሊሲውን ለህዝብ ነግረን በዛ ፖሊሲ ነው እኛ የተመረጥነው። ፖሊሲ የሆኑ ኢሹስ ላይ ድርጅቱን መደገፍ አለብን። ከዛ በወጣ ግን አሁን እኛ ክትትል ቁጥጥር የምንለው አፈጻጸም ያስፈጻሚውን መከታተል መቆጣጠር የሚያመጧቸውን ህጎች የሚያመጧቸውን የሹመት ሁኔታዎች እነሱን ግን ቦት ማድረግ ማንም አይከለክለንም። ይሄንን መስራት እንችላለን ነው እያልን ያለ ነው። ስለዚህ ጥርንፍ ብለን ምንም ነገር ነው እንደማንል ተደርጎ መወሰድ የለበትም። እሱን እያደረግን የመጣንባቸው አልፎ አልፎ የነበሩ አጋጣሚዎች ደግሞ ጠቅላላ የነበረው ሁኔታና የራሳችንም ወደዛ ፊት ለፊት ያለ መምጣት የራሳችን በመነሻ የሚያነሳው በራሳችንም ጭምር የነበረ ድክመት አንዱ እሱ ነው። ሁለተኛ 700 600 ዓመት ከቆየ የእንግሊዝ ፓርላማ ጋር ገና 50 30 ዓመት ያልሆነው ፓርላማ ማወዳደርም ተገቢ አይመስለኝም። ሁለተኛ ፕራክቲካሊ ለፓርቲያቸው ነው ቦት የሚያደርጉት። ሚኒመም ሲከራከሩ ከርመው መጨረሻ ላይ ግን ቦት ያደርጋሉ። አለዛማ ፓርቲያቸውን እያስወደቁት ነው የሚሄዱ ማለት ነው። የራሱን ፖሊሲ እንዳያስፈጽም ያስቆሙታል ማለት ነው። ስለዚህ የማይሰራ ነገር ነው። ወደ ማጠቃለያ ያመጣልና አሁን ካሁን በኋላ ላለው ነገር አሁን የተዋቀረው አዲሱ ቋሚ ኮሚቴ ምንድነው የሚጠበቅበት? ጠንከር ያለ ቁጥጥር እንዲኖር ሪፎርሙንም ለማስቀጠል ምንድነው የሚጠበቅበት የሚለውን ለሁላችሁም ሰጣለሁ። ከአቶ ግርማ ልጀምር። ቋሚ ኮሚቴው አሁን
እንደዚህ ያደርጋል እንዲህ ቢያደርግ ምናምን የሚባል ነገር የለም። እኔ የምክር ቤቱ አመራር ሲሪየስሊ መውሰድ ያለበት ግቡን ዲፋይን ማድረጉ ላይ ማስተካከል አለበት። እኔ ተጠያቂነትን ለማረጋገጥ አቅም አለን ባሉት መሰረት እንጠብቃለን። አንድ አመት ከ6 ወር ቀላል ጊዜ ነው። አቶ ጌታቸው እንዳሉትም በምርጫ ክርክር ጊዜም ከተገናኘን ይፋቶል ፖለቲካ ፓርቲ ውስጥ ሆነን ከተገናኘን ያኔ እንከራከራለን። ከዛ መለስ ግን እኔ በኢንስቲትዩሽን ግንባታ ምክር ቤቱ ትኩረት ሰጥቶ ቢሰራና ይቀጣዩ የመድበለ ፓርቲ ስርዓት የሚረጋገጥበት እንትን የመድበለ ፓርቲ ስርዓት የሚረጋገጠው አንድ ፓርቲ ይዞ ጠቅላላ እንትኑን ቢወስደው ችግር የለውም ይሄንን ማረጋገጥ ይቻላል በሚል አስተሳሰብ ውስጥ እስከ ቆየን ጊዜ ድረስ ትንሽ ቆይተን የዋንጫው ጨዋታ ሲመጣ ያለንን የመንግስት ስልጣን ያለንን የመንግስት ኃላፊነት ተጠቅመን አሁንም ወደ ሌላ የተሳሳተ መንገድ እና ያልተቀየሩ ነገሮች እንዳሉ ፊል ያደርጋሉ እያደረኩ ነው ያለሁት። ምክንያት በፈለግሽው የተከበሩ አቶ ጌታቸው ገልጸውታል። ጎግል የሚደረጉ ነገሮች አሉ። የኢትዮጵያ ፓርላማ ዲክላይን እያደረገ ነው ተብሎ በሚጻፍበት ሁኔታ ኖ እየተሻሻልን ነው የመጣ ነው እየተባለ የሚል አስተሳሰብ ውስጥ ሆነን የለውጥ ኃይል ነው የምንል ከሆነ ሪሊ ምን ችግር መኖሩን ተረድተን ችግሩን ለመቀየር ካልሰራን የለውጥ ኃይል ነው ብቻ ማለት የለውጥ ኃይል ሊሆን አይችልም። ችግር ነበረብን። አንዳንዱ ችግሮች በቃ በአደባባይ ላንናገራቸው በማንችል እንኳን ቢሆኑ ትልቁ ደግሞ ኢህአዴግ ውስጥ ያሉ ሰዎች ትልቁ ችግራቸው በአደባባይ ላይ አንዳንድ ችግሮችን እንደዚህ ነን ብለው ለመናገር አሁንም የድርጅት እንትን ይዛቸዋል። እኔ የምለው ለምሳሌ እኔ ፓርላማ ውስጥ በነበርኩበት ሰዓት ላይ ፓርቲ ወክዬ ተወዳደርኩኝ። የፓርቲን ዲሲፕሊን በጥስ ከፓርቲ ያባረሩኛል እንጂ ከህዝብ ውክልና ያባረሩኝ። ከህዝብ ውክልና ለመባረር ህዝብ አልወከለኝም ብሎ መሄድ አለበት እንጂ ፓርቲ ሊያባረረኝ አይችልም። ዋይ ኢህአዴግ ግን እንደዚህ ቢያደርግ ግን አይችልም። ከፓርቲው የህዝብ ውክልና ሽን ሳያስነሳ ከፓርቲው ሰስፔንድ ያደርግሽና ምክር ቤት ማትመጪ ምንም እንዳታደርጊ ያድርጎ በመመሪያ ይጠራልፍሻል። ስለዚህ የህዝብ ውክልና የሚረጋገጥበት የመራጭ ህዝብ ድምጽ የሚሰማበት መድረክ ሊኖር ያስፈልጋል። ስለዚህ ምክር ቤቱ ይሄንን እድል እንዲሰጥ ምክር ቤቱ በተለይ አሁን ባለው ሁኔታ ብዙ አጣዳፊ የሆኑ ስራዎች አሉ። የዲሞክራሲ ተቋማት የሚባሉትን ተቀናክረው እንዲወጡና ሪሊ ዲሞክራሲ ተቋማት የሚጠበቅባቸውን ነገር እንዲያሳኩ በዚህ ኤሪያ ምን ማገዝ አለብኝ የሚለው ነገር ቢሰራና እንትን ቢያደርግ ነው እንጂ አሁን የተመደቡትን የአጭር ጊዜ ስራ አስፈጻሚዎች የዛፍ ላይ እንቅልፍ ላይ ያሉ ስራ አስፈጻሚዎችን ጠይቃለሁ ምናምን በሚለው ላይ ባያተኩሩ ነው ለመጨረስ ሲስተም ቢዘረጉ ቢያተኩሩ እዛ ላይ ነው። ወይዘሮ ፈቲያ ምን ይላሉ? በቀጣይ ምንድነው የሚጠበቅበት? ምክር ቤቱም አዲስ የተዋቀረው ቋሚ ኮሚቴ በመጀመሪያ ደረጃ ያው ተቋማዊ እያደረገ ነው፣ ኢንስቲትዩሽናላይዝ እያደረገው ነው ያለው። የኛ ጅምር ነው። ለሚቀጥለው ደግሞ የበለጠ ከዚህ አጠናክረው እንዲሄዱ እየተሰራ ያለ ስራ አለ። አንዱ ይሄ ነው። ሌላው ደግሞ በዚች በቀረን ሰዓት በትክክለኛ ውጤታማ የሆነ ስራ ሰርተን ከህዝቡ አመኔታ አግኝተን የዚህን የድርጅታችንን ማስቀጠል መቻል አለብን። በዛ ደረጃ ነው መስራት ያለብንና ለዚህ ደግሞ አስፈጻሚዎች በጣም ግልጽነት እና ተጠያቂነት ባለው ሁኔታ መስራት ይገባቸዋል። የሚሰራ ስራ ጠቅላላ ለህዝቡ ክፍት መደረግ አለበት። ለዛ ደግሞ በእኛ ምክር ቤት አካባቢ ብዙ ስራዎች እየተሰሩ ነው ያሉት። እያንዳንዷ ስራ የምትሰራው ግልጽ ሆኖ ህዝቡ እንዲያውቅ ይደረጋል። ከእቅድ ጀምሮ እስከ ትግበራ እስከ አፈጻጸም ለምንድን ነው ይሄንን አቅደ ይሄን የተውክብኝ እንዴት ነው ደግሞ ይሄንን ላትሰራ ይቻልከው? ይሄን የተገኘው ብር ምክንያቱም በጀት እናጸድቃለን። የሚጸድቀው በጀት ከግብር የሚሰበሰብ ነው። ይሄ የሰበሰብከው ግብር ምን ደረጃ እየዋለ ነው ያለው? በምን ያህል ጊዜ እየተሰራ ነው ያለው? እንዴት እየተሰራ ነው ያለው? እያለ እንዲከታተላል ትልቅ ስራ እየተሰራ ነው ያለው። ይሄንን አጠናክረን እንቀጥላለን። ጥሩ። አቶ ጌታቸው ማጠራጠር አድርጋችሁ ሰዓት ስለሌለሽ አጠቃላይ ምክር ቤቱ ምን መሆን አለበት የሚለው ነገር አንዱ ትልቁ ነገር ያነሳን ያለ ነው። የህዝብ አመኔታ ማሳደር መቻል አለበት ነው አንዱ። የህዝብ አመኔታ ሊያሳድር ይገባል ምክር ቤቱ። ከዚህ በፊት የነበረውን እንትን መቀየር መቻል አለበት። ህዝብ ትረስት ሊያሳድር ይገባል። ህዝብ እኔ የላኳቸው እኔን መስለው እኔን ወክለው እኔን ሆነው እንደኔ ሊሆኑ ነው ብሎ ነው አይደለም እንደራሴ ብሎ ያስቀመጠን። ስለዚህ እሱን
መስለን መገኘት መቻል አለብን። የህዝብን ችግር የህዝብን ትርታ ማዳመጥና መፍታት መቻል አለብን ማለት ነው። ይህ እንግዲህ ባንዴ ሊፈታ አይችልም፣ ግን አትሊስት ስቴፕ ባይ ስቴፕ ይህንን ልንሰራ ይገባል። የህዝብ አመኔታ የሚመጣው ደግሞ አስፈጻሚ አካላት የሚሰሯቸውን የተሰጣቸውን የመንግስት በጀት ከአጠቃላይ ከፊዚካል ስራዎቻቸው ጋር ምን ያህል ተጣጥመው ምን ያህል ለውጥ በሚያመጣ ከሙስና የጸዳ ስራና ለህዝብ አገልግሎት ብቻ የዋሉ መሆኑን በተጨባጭ እያረጋገጠ መሄድ መቻል አለበት ማለት ነው። ይህንን ማያደርግ አመራር ካለ ያለምንም ውሳኔ ሊሰጥ የሚችልበትን ድረስ እስከዚያ ድረስ መሄድ መቻል አለብን ነው። ያንን ማድረግ መቻል አለብን። አሁን እኛም የገመገም ነው አትሊስት ችግር ያለበትንም ቢሆን በራሳችን ውሳኔ ሀሳብ አዘጋጅተን አቅርበን ኖ እንኳን አልተባልንም። ስለዚህ እስከዚያ ድረስ ሌላው አካል ኖ የሚለውን ሊል ይችላል ይሆናል። እኛ ግን እስከዚያ ድረስ መሄድ መቻል አለብን፣ ይህንን ማድረግ መቻል አለብን የሚል ሀሳብ ነው ያለን። ሌሎች ደግሞ የዲሞክራሲ ተቋማቶችን ማጠናከር መቻል አለበት። ምክንያቱም ምክር ቤቱ በራሱ የሚከታተላቸው ለሱ የተጠሪ የሆኑ የዲሞክራሲ ተቋማቶች አሉ። አንዱ ትልቁ ነገር እስካሁን ድረስ በሀገራችን የዲሞክራሲ ተቋማቶች ደካማ በመሆናቸው ነው። አሁንም የህዝብ ችግር እንደዚህ ሆኖ ወጦ ያለ መልስ ማስጠት ያልቻለው የዲሞክራሲ ተቋማቶች ቢጠናከሩ እነሱ ያገኙት ፋይንዲንግ ተግባራዊ ቢሆን ኖሮ እስካሁን ድረስ የደረስንበት ደረጃ አንደርስም ነበር። ስለዚህ የዲሞክራሲ ተቋማቶች መጠናከር መቻል አለባቸው። ወይዘሮ ሽታይ መጨረሻ ላይ ሊሰሩ የታሰቡ ነገሮችን እንደ ምክር ቤት ያንሱልና ምንድነው አጀንዳው ስላልሆነ ነው እንጂ ሪፎርም እያደረግን ያለ ነው የኮሚቴዎችን አደረጃጀት ብቻ አይደለም። ቅድመ አቶ ጌታቸው ሊያነሱ እንደሞከሩት በጣም የተለያዩ ነገሮችን ሪፎርም ለማድረግ አንዳንዶቹ ወደ ተግባር ለመግባት በጣም ዝግጁ የሆኑ እንትኖች አሉን፣ ፓኬጆች አሉን። አንዳንዶቹን ለማንሳት ለህዝቡ ቅርብ መሆን አለብን የሚል እንትን እቅድ አለን። ቅርብ መሆን አለብን። እንዴት ነው ቅርብ ምን ሆነው? በቀጥታ የስልክ ጥሪ ከኮንስቲትዩዌንሲያችን መገናኘት የምንችልበት ሲስተም እየዘረጋን ነው። አሁን የራሳችን ቻናል እንዲኖረን ምክንያቱም ስራዎቻችን ለምክር ቤቱ ለህዝብ በቀጥታ እንዲቀርቡ እዚህ ስቱዲዮ መምጣት ሳያስፈልገን ማለት ነው። ስለዚህ እሱም እየተሰራ ነው። ኦልሞስት ምናልባት የአንድ ወር እንደዚህ ያህል ጊዜ ቢፈጅ ይሆናል እንጂ 2 ወር 1 ወር እሱም በስራ ላይ ያለ ነው። ህግ የምናሻሽለው የጽህፈት ቤቱን ህግ ለማሻሻል ይሄ መተዳደሪያ ደንባችን የስነ ምግባር ደንቡን ለማሻሻል የሚሻሻሉ ነገሮች አሉ። መዋቅር የማሻሻል የጽህፈት ቤቱን ማለት ነው። አሁን በቂ የሙያ ድጋፍ አገልግሎት እንዲያገኙ ቋሚ ኮሚቴዎች በሙሉ ኃይል መደገፍ አለባቸው ብለናል። የምክር ቤት አባላት ፖለቲከኞች ናቸው እንጂ ፕሮፌሽናልስ አይደሉም። ስለዚህ በቂ ፕሮፌሽናልስ የሚኖሩበትን የጽህፈት ቤቱ መዋቅር እንዲሻሻል እሱን ኦልሞስት እየጨረስን ነው። ለምክር ቤት አንድ ዙር አሳይተን እሱን ግባት ወስደን እየሰራን ነው። አሁን ፋይናላይዝ ስናደርገው ወደ ተግባር ይለወጣል ማለት ነው። ስለዚህ ብዙ የሪፎርም እንትኖች ተግባራትን እያከናወነ ነው። እነዚህ የሪፎርም ተግባራት ደግሞ በራሳቸው ግብ አይደሉም። በእነዚህ ተጠቅመን ህዝቡ ጋር የምንደርስበት ይሆናል። ስራዎቻችን ደግሞ ለህዝቡ ሲደርሱ ህዝቡ ፓርላማው ምን እየሰራ እንደሆነ የሚገነዘብበትና ለኛ ግባት የሚሰጠን በዚህ ሂደት ደግሞ ኢንድ ሪዛልታችን ግልጽነትና ተጠያቂነትን ማረጋገጥ በእነዚህ ፕሮሲጀሮች ውስጥ አልፈን የምናወጣቸው ህጎች በየጊዜው የማይለዋወጡ ለረጅም ጊዜ የሚያገለግሉ ለህዝብ በተገቢው የሚደርሱ አሁን እነዚህ ነገሮች ሁሉ ገምግመናል። የምናወጣቸው ህጎች ምን ያህል አክሰሰብል ናቸው ለህዝቡ? እነዚህን ሁሉ ፕሮሲጀርስ ለመለወጥ ለማሻሻል እየሰራናቸው ያሉ ነገሮች አሉ። እነዚህ ደግሞ ተጠቅመን ተጠያቂነትን፣ ግልጽነትን፣ አሳታፊነትን እያረጋገጥን እንሄዳለን ማለት ነው። ስለዚህ በዚህ መንገድ ነው ለመስራት እያሰብን ያለ ነው። ይሄ ሁሉ በተሟላ መንገድ በዚህ አመት በዚህ ምናምን ይሆናል ለማለት አይደለም። ቅድም እንደሚባለው መሰረት የሚሆኑና መሰረት ብቻ ሳይሆን መሰረታዊ የሆኑ የምክር ቤቱንም ተልእኮዎች ለመፈጸም የሚያስችሉ ተግባራትን እናከናውናለን የሚል እቅድ አቅደን ነው እየሰራን ያለ ነው ማለት ነው። በጣም ጥሩ። በጣም አመሰግናለሁ እንግዶቼ ሁላችሁም ጥሪያችንን አክብራችሁ እዚህ ስቱዲዮ ድረስ በመምጣት ስላደረጋችሁት ሰፊ ውይይት ከልብ እናመሰግናለን። ተመልካቾቻችን በዛሬው እንደራሴ ፕሮግራማችን በህዝብ ተወካዮች ምክር ቤት የቋሚ ኮሚቴዎችን አወቃቀር በሚመለከት ያደረግነው ውይይት ይህንን ይመስል ነበር። ከኔ ጋር በሌላ እንደራሴ ፕሮግራም እስክንገናኝ መልካም ጊዜ።
ነው።